የቤዛ አፍቃሪው መጥቷል። ውድ ቤተሰቦቼ ቤዚት እንግዲህ በአጋጣሚ ያገኘችው ልጅ የእሷ አፍቃሪ ሆኖ ተገኝቷል ማለት ነው። እሷ ባታውቅም ሌላው እንግዲህ ናታን ነው። ናታንም ደግሞ ሌላው ልጅ አዲሷ ልጅ ተዋውቋታል ማለት ነው። እሱ ልብ እንግዲህ ታግታ የነበረችበት ጊዜ ነው የተዋወቃት። ያንን ደግሞ ለራሱ እያዘጋጀው ወጠመድ ይመስለኛል። የእናቷ ድርጅት ውስጥ ለመግባት ስል እንግዲህ እሱ የያፌትን አንዳንድ መረጃዎችን ለማወቅ የእሷን ድርጅት ውስጥ መግባት የፈለገ ይመስለኛል። እንግዲህ እንደ ሀሳብ ጽዮንና ቢኒም ደግሞ እንግዲህ አሁን ላይ አቤል ጽዮንን ወጠመድ ውስጥ አስገብቷታል ማለት ነው። ጽዮን ብቻ ሳይሆን ዳጊም ጭምር ማለት ነው። እንግዲህ ዳጊም ተጠቅሞ ያፌትንም መውጋት ትችሏል። ጽዮንንም ደግሞ አቀናባብሮ ቢሆን እውነት አስመስሏል ማለት ነው። እንግዲህ አሁን ላይ ደግሞ ቢኒም እሱን አይቶ በጣም ተናዷል። በጣም እየተጎዳ ነው ማለት ነው። ቢኒም እንግዲህ ጽዬን መጥፎ ነገር አንዳንድ መጥፎች ነገሮችን ተናግሮታል ማለት ነው። እንግዲህ በትዕግስት እሱም ደግሞ አቤል የላከለት ፎቶ አይቶ ነው። ጽዮን ደግሞ በጣም ተናደደች። ቢሆንም ግን ዳጊ አስረድቷታል ማለት ነው። እንግዲህ እሱን ፎቶ አይቶ እንደዚህ ማለት እንደቻለ ማለት ነው። ውዶች እንዴት ናችሁ? ደህና ናቸው? ሰላማችሁ ብዝት ትበል ያላችሁበት። ለዚህ ቻናል አዲስ ከሆናችሁ እስኪ ሰብስክራይብ ማድረግ እንዳትረሱ፣ ላይክ አድርጉ። 4 ክፍል 83 ተለቋል። እንግዲህ ውዶችዬ ባለፈው እንዳየነው ቤዛ እንግዲህ መኪና ገጭቷት ነበረ። ያው ብዙም አልተጎዳችም፣ ግን አጋጣሚ ሆኖ ደግሞ የእሷ የድሮ አፍቃሪዋ ነበረ። እንግዲህ በአጋጣሚ ደግሞ ተገናኝቷል። አንዳንድ አጋጣሚዎች በጣም ጥሩ ናቸው። እንግዲህ ይሄ አጋጣሚ ደግሞ ለቤዛ ጥሩ ይሆናል ብዬ ተስፋ አደርጋለሁ ማለት ነው። እንግዲህ እሱ ከድሮም ያፈቅራታል ማለት ነው። ቤዚት እንግዲህ አሁን ላይ በጣም ተለውጣለች፣ በጣም ተጎድታለች ማለት ነው። እንግዲህ እሷ ናታንን በጣም ታፈቅራ ነበረ። ያ ከተንኮል በፊት ካላት ተንኮል ውጪም ከልቧ ነበረ የምታፈቅረው። እንግዲህ በናታንም ሆነ በያፌት ተጎድታ ነበረ። አሁን ላይ ደግሞ ይሄን ስላገኘች በጣም ደስ ብሎኛል ማለት ነው። ሌላው ደግሞ እንግዲህ ዳጊ ነው ማለት ነው። ዳጊ እንግዲህ አሁን ላይ አቤል እያስፈራራው ነው ማለት ነው። እንግዲህ አሁን አንተ በፈለኩ ሰዓት ጽዮን መጥራት እንደፈለኩ ማድረግ ይችላለሁ እያላት ነው። ጽዮን እንግዲህ በባለፈው እንዳየነው ፎቶ ልስማት ስል ነበረ፣ እሷ ግን በጥፊ ነበር የመታችው። በዛ አጋጣሚ ደግሞ ፎቶ አንስቷታል እንግዲህ እሷ ሳታውቅ ማለት ነው። ያንን ደግሞ አቀናብሮ እንግዲህ ለእሷ ልኮለት ነበረ። በተጨማሪ ደግሞ ለቢኒም ልኮለታል ማለት ነው። እንግዲህ ቢኒም በጣም ተጎድቷል፣ በጣም ተናዷል። ያው ያ ፎቶ ስታይ ደግሞ እውነት ነው ብሎ ነው የሚያስበው። እንግዲህ አቤልም እንግዲህ የያፌት ትንሹ ነው ማለት ነው። እንግዲህ ያፌት ትንሹ ነው ማለት ይቻላል። እሱ የባሰ ሰይጣናዊ ስራ ነው እየሰራ ያለው ማለት ነው ላይ ዳጊም ደግሞ እንግዲህ ያንን እሱ ያፌትን ሲወጋው እሱ ያንን እቅድ ውስጥ ስለነበረ እሱ ግን እንዲወጋው ሳይሆን እንዲያስፈራራው ነበረ የነገረው። እሱ ደግሞ የራሱን ጥላቻ ስላለበት ወጋው ማለት ነው። አሁን ላይ ደግሞ ማንን ያምናል? እኔ ጓደኛዬ ነበረ እንዲህ የወጋክ ምናምን ብዬ ቢነግረው አንተን ነው ወይስ እኔን ነው ያምነው ያለ ነበረ። እንግዲህ እውነትም ነው ደግሞ እውነት ለመናገር አሁን ዳጊ የፈለገ ቢናገር አቤል ነው እንደዚህ ያደረገ ብሎ ቢናገር አያምነውም ማለት ነው። ምክንያቱም ያኛው ዘመዱ የስጋ ዘመዱ ነው፣ ይሄ ደግሞ ጥል አለባቸው። እንግዲህ ምንም ቢሆን የሚያምነው የገዛ ዘመዱ ነው ማለት ነው።
ሆኖም ግን ለጽዮን ሁሉም ነገር ተናግሯል። እንግዲህ ጽዮንም እቤት ጠርቷት ምን እንደተፈጠረ ሁሉም ነገር ተናግሯል ማለት ነው። ጽዮንም እንግዲህ ጥሩ ሀሳብ ያመጣች ይመስለኛል። አንድ ሀሳብ አለኝ ተነስና እንሂድ ብላው ነበረ። እንግዲህ እሱም አቤል ጋር ሄዶ ነበረ። እንደ እኔ ሀሳብ ግን ሪካርድ ያደረገው ይመስለኛል። እሱ ሲያወራው ዳጊም አቤል ጋር ሄዶ ነበረ። እንግዲህ ተጣልተዋል፣ ተነጋግረዋል። ያው እሱ ያፌትን እንደወቀው አምኗል ማለት ነው። ቢሆንም ግን የኔን ነው አንተን ነው የሚያምነው እያለ ምናምን እያወራ ነበረ። አንተና የጽዮንን እኔ እንዳገናኘዋቸውም ቢኒ እነግራለሁ እያለው ነበረ። እንግዲህ እሱም ስለው በዚህ አጋጣሚ ደግሞ ያፌትን እንደወጋው አስታውስ እያለው ነበረ። እንግዲህ ሙሉ በሙሉ ግን ጽዮን ያመጣችለት ሀሳብ ይመስለኛል። እንግዲህ እሱ ጋር ሲሄድ ሪካርድ ያደረገ ይመስለኛል። ይሄ ደግሞ ጥሩ ነገር ነው። ሌላ እንግዲህ ያፌት ነው። ያፌት ደግሞ አሁን ላይ ኤፍራታን አፍቅሯታል። እንግዲህ ጥሩ እራት እንዲበሉ እራት አዘጋጅቶ ነበረ፣ አሪፍ አድርጎ በሻማ የታጀበ ማለት ነው። እንግዲህ ኤፍራታ ስትመጣ ጠርተዋል። እንግዲህ ምን እያረክ ነው እያለችው ነበረ። ኤፍራታ ደግሞ ለበቃል ነው እንጂ እሱ ወዳ አይደለም፣ ልትወደውም የምችል አይመስለኝም። እንግዲህ በደንብ አድርጋ እያስመሰለችው ነው። መጨረሻ ላይ እንግዲህ እፉዬ ብቻዋን እንዳትቀር ነው። ምክንያቱም በዚህ በኩል ናታን አሁን ላይ እሷን የረሳት ይመስለኛል። እንግዲህ ሙሉ በሙሉ እሷ ያፌትን አፍቅሯለች ብሎ ነው እያሰበ ያለው ማለት ነው። ሙሉ በሙሉ እሷን ከህይወቱ ሊያስወጣ የሚያስብ ይመስለኛል። በኋላ ላይ ደግሞ እሷ አሁን ያፌትን እውነት እያስመሰለች ነው ያለችው ከያፌት ጋር። በኋላ ላይ ያፌትን ስትበቀለው ሁሉም ነገር መረጃዎች ስታገኝ የያፌት ድርጅት ውስጥ ለመግባት ያሰበች ስለሆነ በኋላ ላይ ከያፌትም ከናታንም ሳትሆን ብቻዋን እንዳትቀር ነው እንግዲህ የሳካውላት። ያፌትም በኋላ ላይ እንግዲህ ሁሉም መረጃ ካገኘች ቁጥጥር ስር እንደምታውለው ተስፋ አለኝ። በሱ በኩል ግን ታሸንፋለች ብዬ አስባለሁ። በዚህ በኩል ደግሞ ግን ከናታን ትርቀዋለች ማለት ነው። እንግዲህ ናታን ደግሞ ከልብ እንዳያወጣት ነው የፈራሁለት ማለት ነው። ይህንም እንግዲህ በባለፈው እንዳየነው ጥሩ መረጃ አግኝቶ ነበረ። እንግዲህ ያፌትን ቁጥጥር ስር ለማዋል አንድ በቂ መረጃ እያገኘ ይመስል ነበረ። እንግዲህ በዚህ አጋጣሚ ደግሞ አቤል መጥቶ እንግዲህ አጨናገፈው ማለት ነው። አቤል መጥቶ ይህ ፎቶ ስልክለት እንግዲህ ሁሉ ነገሩ ተበላሸ ማለት ነው። እንግዲህ ሰላም ቆዩልኝ።